በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ዛሬ ከትንሣኤ በኋላ ያለው ዓርብ ላይ ነው ያለነው። ከትንሣኤ በኋላ ያለው ዓርብ ቅድስት ቤተ ክርስቲያን የሚል ስያሜ ተሰጥቶታል። ስለምን ቅድስት ቤተ ክርስቲያን የሚል ስያሜ ተሰጠው የሚለውን ደግሞ እንማማራለን ማለት ነው። ጌታችን ከልደቱ እስከ ሞቱ ያደረገው የማዳን ጉዞ በሙሉ የተፈጸመው ዓርብ ዕለት ነው። ዓርብ ዕለት ብዙ ነገር ተከናውኖላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጥረታቱን ሁሉ መፍጠር ከጀመረባት ቀን ጀምሮ ሁሉንም ፍጥረታት ፈጥሮ የጨረሰው መቼ ነው ስንል ዓርብ ዕለት ነው። ዓርብ ዕለት የተፈጠርንበት የሰው ልጆች ሁሉ የተፈጠሩት 22ቱን ፍጥረታት ሁሉ ፈጥሮ ጌታችን የጨረሰው ዓርብ ዕለት ነው። ዓርብ ዕለት ጨርሶ ቅዳሜ ዕለት ደግሞ ቀዳሚት ሰንበት ጌታችን አርፎባታል ማለት ነው። እሁድ ዕለት ጌታችን ፍጥረታትን መፍጠር ጀምሯል። የዕለታት ሁሉ የመጀመሪያ ቀን እሁድ ነች፣ ሰንበተ ክርስቲያን የምንላት እሁድ። እንደዚሁ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ፈጥሮ ፍጥረታትን ሁሉ ፈጥሮ የሰው ልጅን ደግሞ ባሪያውና በአምሳሉ የፈጠረው በዕለተ ዓርብ ነው። ከ5500 ዘመን በኋላ የሰው ልጆች ከሞት ወደ ሕይወት ያሸጋገረበት ብዙ ነገር የተከናወነበት ብዙ ምስጢር የተፈጸመበት ይቺው ዕለተ ዓርብ ናት። ጌታችን ከልደቱ እስከ ሞቱ ያደረገውን የማዳን ጉዞ በሙሉ የተፈጸመው ዓርብ ዕለት ነው። ዓርብ የቤተ ክርስቲያን ሁለመናዊ ምስጢር የተፈጸመበት ዕለት ስለሆነ ቤተ ክርስቲያን ትባላለች። ዓርብ ለቤተ ክርስቲያን መሠረት የሆኑ ዋና ዋና ምስጢራት ተሟልቶባታል። የመስቀል አዳኝነት ከእርግማንነቱ ተለይቶ ታውቋል። ከክርስቶስ መሰቀል በፊት መስቀል የወንበዴዎች መቅጫ ነበረ። መስቀል የወንጀለኞች መቅጫ ነበረ። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የሰላም ምልክት አድርጎ ሰጠን ማለት ነው። የመዳናችን ምክንያት አድርጎ ሰጠን ማለት ነው። አዳኝነቱን አወቅን ማለት ነው። የመስቀልን ምልክት አወቅን ማለት ነው። ይህ የተከናወነው ዓርብ ዕለት ነው። የሕንፃዋ መሠረት ቀራንዮ ተተክሎላታል። ሥጋ መለኮት የምትፈትተው በቀራንዮ ተቆርሶላታል። ልጆቿን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የምትወልድበት ማየገቦ ወይም ደግሞ የክርስትና ጥምቀት በዕለተ ዓርብ ፈሶላታል። ሊንጊኖስ የተባለው ጦረኛ ጎኑን ሲወጋው ውሃና ደም ከጌታችን ጎን ፈሷል። ያ ውሃው የጥምቀታችን የምንጠመቅበት ማየገቦ ነው። ደሙ ደግሞ የቅዱስ የክቡር ደሙ ነው፣ ስለ እኔና ስለ እናንተ ሲል ያፈስሰው። ስለዚህ በዕለተ ዓርብ ጌታችን በመስቀል ላይ በመሰቀሉ ለቤተ ክርስቲያን ዋና ዋና የሚባሉትን ክቡር ሥጋውን ክቡር ደሙን ለእኛ ሰጠን። ከአብራከ መንፈስ ቅዱስ ዳግም የምንወለድበትን እንደዚሁ ጥምቀትን ሰጠን፣ መስቀልን ሰጠን። እነዚህን ዋና ዋና ነገሮች ያገኘነው በዕለተ ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በመሰቀሉ ነው። ስለዚህ ቤተ ክርስቲያን የተባለችበት ምክንያት ስለምንድን ነው? ዕለተ ዓርብ ስንል እነዚህን ትላልቅ ምስጢራት ያገኘችበት፣ ምስጢራት የተሟሉበት፣ ስብከት፣ ትምህርት፣ ታምራት፣ ትንሣኤ፣ ይህንን ሁሉ ምስጢር ያገኘችው በዕለተ ዓርብ ስለሆነ ቤተ ክርስቲያን ተባለች ማለት ነው። የዓርብ ትርጓሜ የሥራ መክተቻ መግቢያ ማለት ነውና የሥራ መክተቻ የተባለችው የሥራ ሁሉ መፈጸሚያ መጨረሻ የተባለችው ዓርብ ጌታችን ፍጥረታትን ሁሉ ፈጥሮ አንድም የጨረሰባት ነው። እንዲሁም ደግሞ 5500 ዘመን ሙሉ ሲሰቃዩ የነበሩ ምእመናንም እንደዚሁ ያ ሁሉ መከራቸው
የተቋጨበት ያለቀበት የተፈጸመበትም ዕለት ነው። ያረፍንበት ዕለት ነው። ዓመተ ፍዳ ዓመተ ኩነኔ ዘመን አልቆ እንደዚሁ ዓመተ ምሕረት ለእኛ የተሰጠበት ከሲኦል ወጥተን ወደ ገነት የገባንበት የተዘጋችው ሲኦል የተከፈተችበት ኦሪት ዘፍጥረት ምዕራፍ 3 ላይ የተዘጋችው ሲኦል በዕለተ ዓርብ በመስቀል ላይ ጌታችን ተሰቅሎ ፈያታዊ ዘየማንን እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ሲለው የተከፈተችበት ገነት የተከፈተችበት ዕለት ስለሆነች ይቺ ዕለት ብዙ ምስጢራት የተከናወኑባት ዕለት ስለሆነች ከትንሣኤ በኋላ ያለችውን ዓርብ ቅድስት ቤተ ክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት ቤተ ክርስቲያን ብላ ሰይማ ይህንን ታስተምረናለች ማለት። በዚህ ዕለት ብዙ ነገሮች ተፈጽመውላታል። በዚህ ዕለት ቅድስት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለ መመሠረቷ ቤተ ክርስቲያናችን ታስተምራለች። እርሱን ስለ እርሱ አሳልፎ ስለ መስጠቱ ቤተ ክርስቲያንም የእርሱ አካል ስለ መሆኗ ቤተ ክርስቲያናችን ታስተምረናለች። ኤፌሶን 5:1 ላይ የነቢያትና የሐዋርያት መሠረት በሆነው በክርስቶስ ላይ ስለ መመስረቷ አንድነቷን በክርስቶስ እንደሆነ ኤፌሶን 2:19 ላይ እንመለከታለን። በክቡር ደሙ ፈሳሽነት መታጠዋን ራእይ 1:6 ላይ እንደምናገኘው ማለት ነው። አስተውሉ። በወርቅ በብር ያልሆነ በክርስቶስ ኢየሱስ ደም ስለ መዋጀቷ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ጀምሮ እስከ 8 ድረስ ያለውን ተመልክተን መመልከት እንችላለን ማለት ነው። ከልዩ ልዩ ቦታ ተሰብስባ ተጠርታ በእርሱ ላይ መታነጿን ይህንን ሁሉ በማሰብ ከትንሣኤ በኋላ ያለውን ዓርብ የቤተ ክርስቲያን ክብር ለማሰብ ቅድስት ቤተ ክርስቲያናችን ቤተ ክርስቲያን ብላ አስባ ትውላለች ማለት ነው። አስባ ትውላለች ማለት ነው። ስለዚህ ከትንሣኤ በኋላ ያለው ዓርብ ለምንድን ነው ቤተ ክርስቲያን ተብሎ የተሰየመው ስንል በዚህ ምክንያት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን ሁሉ እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።